ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ። እንግዲህ መደበኛ ፕሮግራማችን ጀምረናል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትከታተሉ በታላቅ አክብሮት እንጠይቃለን። እንግዲህ የተለያዩ ፕሮግራሞችን ወደ እናንተ እያመጣን ሐሳብ አስተያየቶቻችን እየተወያየን እናንተም ገንቢ ሐሳብ እየሰጣችሁን ጽናት ሚዲያን ማስቀጠል ችለናል። እንግዲህ የሰብስክራይብ ቁጥራችን እንግዲህ ወደ 20,000 ሊገባ ነው። የበለጠ ደግሞ ሰብስክራይብ ያደርጋችሁ ሐሳብ አስተያየትም እየሰጣችሁ ጽናትን በማሳደግ የበለጠ ወደ ህዝባችን ሐሳቦቻችን እንዲገቡ የበኩላችሁ ሚና ተወጡ። እንግዲህ ብዙ ሐሳብ የሰጣችሁን ሰዎች አሉ። በተለይ ደግሞ ለጽናት ጥሩ እሳቤ የምታስቡ ወገኖቻችን በተለይ በሳተላይት ሚዲያ ቢመጣ ፕሮግራምህ አስተማሪ ነው፣ ብዙ ሰዎችን ሊያዳምጡት ይገባል የሚል ሐሳብ መጥቶልኛል። በኢሜይልም ይሄ ተመሳሳይ ነገር የላኩልን ሰዎች አሉ። እንግዲህ በእኛ በኩል ጥረት እያደረግን ነው። ከተሳካልን እንመጣለን፣ ካልሆነም ደግሞ በዚሁ በያዝነው መንገድ እንቀጥላለን። ስለዚህ የጽናት ሚዲያ ቤተሰብ እንደዚሁም ወዳጆቻችን በሙሉ ጽናትን በማዳመጣችሁ ታተርፋላችሁ ብዬ አስባለሁ። እኛ ጋር ያለው የህዝብ ሐሳብ ነው፣ የህዝብ አስተያየት ነው። ስለዚህ የጽናት ቤተሰብ ሁኑ፣ ሌሎችም አዳርሱ እያልን በታላቅ አክብሮት እንጠይቃለን። ጽናትንም ደግፉ። ጽናት ዋነኛ መሰረቷ ህዝቡ ስለሆነ የህዝብ ሐሳብ ነው የምናቀነቅነው። ስለዚህ ደግፉ እያልን ጥሪያችንን እናቀርባለን። የዛሬው አጀንዳችን የብልጽግና መንደር በከፍተኛ ፌሽታ ላይ ይገኛል። ትልቅ ድል አስመዝግብ ያለው የሚል የፕሮፓጋንዳ ስራ እየሰራ ይገኛል። በእርግጥ ቀላል የማይባል አይደለም፣ ግን የፕሮፓጋንዳ ዲስኮርሱ ያው ብልጽግና ትንሽ ቅንጥብጣቢ ነገር ካገኘ ያችን ሰፋ አድርጎ የሰንጋ ሻኛ አድርጎ ፕሮፓጋንዳውን መስራት ይፈልጋል። የሻኛ ዜና ነው የሚያደርገው ትንሽዬ ስጋ ካገኘ። ግን ስጋ አግኝቷል። ምንድን ነው ስጋው? ስጋው ለፕሮፓጋንዳ ግብአት የሚሆን ስጋ አግኝቷል። ምናልባት ከማስረሻ ሰጤ የተሻለ። ይሄ ምንድነው እንግዲህ በፋኖ ትግል ላይ በተለይ በወታደራዊ እንቅስቃሴው ላይ ከፋኖ ምስረታ ጀምሮ እንደዚሁም የመጀመሪያውን ከተማ ወሎ አካባቢ ላይ የመጀመሪያውን ከተማ የፋኖ ትግል በተለይ በመላው አማራ ክልል ሲቀጣጠል የመጀመሪያውን ከተማ ነፃ በማውጣት ሰራዊቱን ይዞ በማስከተል ያንን ታሪክ የጻፈው ኮሎኔል ፋንታው ሞሀቤ ለአገዛዙ ለወዴድ ራሱን በመሸጥ እጅ ሰጥቷል። ይሄ ለአማራ ህዝብ እንደዚሁም ደግሞ በትግሉ ውስጥ ላሉ ቤተሰቦች፣ መስዋዕትነት ለከፈሉ ቤተሰቦች፣ አካላቸው ለተጎዱ ሰዎች ትልቅ በጣም የሚያሳምም ዜና ነው። ይገባኛል፣ በጣም ይገባኛል። እንኳን በዚህ በትግሉ ያሳልፋችሁ ወንድም እህቶች፣ እኛም ከሩቅ ሆነን እንኳን ይህንን ትግል የምንደግፈው አንዳንድ ጊዜ ተስፋ ወደኋላ መለስ ብለን እንደው ሀቀኛ ታጋዮች ይህንን ትግል ሊመሩት የሚችሉት ሊያስተባብሩ የሚችሉት ምናልባት የአማራ ትግል አሁን ከደረሰበት ቁመና የበለጠ አንድ እርምጃ ወደፊት ሊጨምሩ የሚችሉ ሰዎች እጅግም ሀቀኞች የስደት ባህር ሲበላቸው ለኮሎኔል ሳይሆን ለተሰደዱት ሰዎች አለቀስኩኝ፣ አዘንኩኝ፣ በጣም አዘንኩኝ። አንዳንድ ጊዜ እድል እንደዚህ ነው። እድል ከፊት መሆን የሚገባቸው ሰዎች ታማኞቹን እየገፋ ባንዳዎችን ከፊት የሚያደርግ የአማራ ፖለቲካ አስተሳሰቡ መሄድ እና እኚህ ሰው ዛሬ ኮሎኔል ፋንታውን ሞሀቤ በተለይ ብዙ ጓዶች የተሰዉለትን ትግል እና የህይወትና የአካል ዋጋ የተከፈለበትን ትግል ለኦህዴድ በመሸጥ እጃቸውን ሰጥተዋል። ይሄ ማለት ግን የአማራ ትግል ይቆማል ማለት አይደለም። ኮዙ የሚቆም አይደለም። ሰዎች ይንጠባጠባሉ። በትግል ውስጥ መንጠባጠብ አለ። የትግሉን ዓላማ ግን ሊገሉ አይችልም። አንድ ሰው ለሰው ሊሄድ ይችላል። ምናልባትም በጣም ከሳቸውም የባሱ ሰዎችም ሊሄዱ ይችላሉ ነገ ጠዋት። የትግሉን ዓላማ ግን መዳረሻውን ግን አይገለውም። ምናልባት ያዳክም ይሆናል። የማዳከም እድል ብልጽግና ሊያገኝ ይችላል። እዚህ ላይ በስፋት እመጣበታለሁ።
ግን የመግደል እድል ግን የለውም። ሐሳቡን አይገድለውም። ሐሳቡ ብዙዎቻችን ላይ አለ። ይሄ ሐሳብ የማይሞተው ለምንድን ነው ብለው አንድ ሰው ከጠየቀን መሬት ላይ ያሉት ሰዎች እየተንጠባጠቡ ቢገቡ የተሰደዱት ሰዎች ተመልሰው 10 ዓመት 15 ዓመት ቢፈጅም ወደ ጫካ ይገባሉ። ይሄንን ነገ ጠዋት ታዩታላችሁ። ዛሬ በአፍና በቃል አይደለም በተግባር ታዩታላችሁ። የሚንጠባጠበው ሲንጠባጠብ ሲያልቅ ያንን እናሳያችኋለን። ስለዚህ የኮሎኔሉ አስተሳሰብ ለምንድን ነው እጅ የሰጠው ለምንድን ነው ምናምን የሚል ያው የተወሰነ ከራሴ ጋር የምነጋገርበት ጉዳዮች አሉ። እሱ እናንተም ሐሳብ ስጡበት። ግን በአማራ ትግል ውስጥ ግን ይሄ ትልቅ ስብራት ነው። ይሄ ለኛ በተለይ ፖለቲካውን ለሚገባው ሰው እንደ ፌሽታ የምናየው አይደለም፣ እንደ ድል የሚታይ አይደለም። አንዳንድ ሰዎች ትግሉ እየጣራ እየመጣ ነው ምናምን የሚላገሩ ሰዎች አሉ። ይሄ ትንሽ የፖለቲካ ሀሁ እጥረት ይመስለኛል። የትግል መጥራት አይደለም፣ ከትግል መጥራት ጋር ብቻ የሚያያዝ አይደለም። እንደዚህ አይነት በጣም ስትራቴጂክ አመራሮች ከትግሉ ሲንጠባጠቡ የትግል መጥራት ሳይሆን የኛ መጥራትን የሚጠይቅ ነው። ምንድን ነው ክፍተቱ? ይህንን ቁጭ ብለው መገንዘብ ያስፈልጋል ብዬ አስባለሁ። ይህንን ቁጭ ብሎ ማሰብ ማገናዘብ ወደኋላ መፈተሽ ያስፈልጋል ብዬ አስባለሁ። እኔ ለጽናት ሚዲያ ቤተሰብ ጥያቄዎችን ብቻ በመጠየቅ ራሳችሁ ተወያዩበት። በትግል ውስጥ ምንጊዜም ችግሮች አሉ። የጠላት ኃይል ሁለት አሰላለፎችን ይጠቀማል። ይሄ በሰላማዊ ትግልም አገር ቤት ውስጥም ቢሆን በፓርቲ ትግል ውስጥም ቢሆን በነፍጥ ትግል ላይም ቢሆን ሁለት መሰረታዊ ነገሮች አሉት። አንደኛው የጠላትን ኃይል ፊት ለፊት የሚታገልበት ያ ፊት ለፊት የሚታገልበት ዋነኛው መሳሪያው ተቋማዊ መሳሪያ ነው። ተቋማትን ይጠቀማል። እንደ አንድ መሳሪያ ነው የሚጠቀማቸው። ለምሳሌ አገር ቤት ውስጥ ያለ ድርጅት እንዳይንቀሳቀስ ምንድን ነው የሚያደርገው? በፖሊስ፣ በምርጫ ቦርድ፣ በጸጥታ የተለያዩ ተቋማት እንደዚሁም በተለያዩ መሳሪያዎች የደህንነት መዋቅሩ በምናምን የማጥቂያ መሳሪያ ነው የሚያደርገው። ሰዎችን ማሰር፣ ስብሰባ መከልከል፣ የተለያዩ ማጨናገፊያዎች የሚጠቀምበት እንደዚሁም ደግሞ ከሰላማዊ ትግሉ እንዲወጡ ማድረግ አንዱ ተቋምን እንደ መሳሪያ ስለሚጠቀም ነው። በነፍጥ ትግል ላይ በተመሳሳይ ተቋምን እንደ መሳሪያ ነው የሚጠቀመው። ምንድን ነው የሚያደርገው? መከላከያው ሀገር ይጠብቃል የተባለው መከላከያ የክልል ላይ ገብቶ የእርስ በርስ ጦርነትን ማዋለድ ብቻ ሳይሆን የእርስ በርስ ጦርነቱ አንድ የአብይ መከላከያ ሆኖ ነው የመጣው። የኢትዮጵያ መከላከያ የሚለው አንሶ የቤተ መንግስቱ መከላከያ ነው። ከቤተ መንግስቱም አንሶ የአዲስ አበባ የጎበዝ አለቃ መከላከያ ነው። ይሄ መከላከያ ሀገራዊ ሽፋንና ተቋም ነው ያለው። ሄዶ የሚተኩሰውና የህይወት መስዋዕትነት የሚከፍልለት ግን እንደ ተቋሙን መሳሪያ አድርጎ በመጠቀም ነው። ስለዚህ አንዱ ተቋማዊ መሳሪያዎቹ ናቸው። እነዚህ መሳሪያዎቹ የማጥቂያ መሳሪያዎቹ ናቸው። ሁለተኛው መሳሪያ ግን የገንዘብ መሳሪያ ነው። ተቋማዊ መሳሪያ የምንላቸው መከላከያን ብቻ አይደለም። የደህንነት መዋቅሩን፣ የመረጃ መዋቅሩን፣ የቴሌን ምናምን እነዚህ ሁሉ የማጥቂያ መሳሪያ ናቸው። ይሄ የስልክ በመጥለፍ የአቃጣሪነት ስራ በመስራት በማጋጨት የፕሮፓጋንዲስቶችን የሚዲያ አርሚዎችን በመጠቀም የኮንስፓይረሲ ስራ መስራት፣ እንዳይተማመኑ ማድረግ፣ ስማቸውን እየቀየሩ የሚሳደቡ የስብዕና ገደላ የሚፈጽም ምናምን የፋኖ ደጋፊ መስሎ ማለት ነው። የፋኖ ደጋፊ መስሎ ምናምን አንዱን የሚሰድብ ማለት ነው። የሞአቤን ፕሮፋይል ያደርግና ዘመነን የሚሰድብ የዘመነን አድርጎ ሞአቤን የሚሰድብ ምናምን። ይሄ በመካከላቸው ላይ እንዳይተማመኑ የሚፈጥር ነው። ይሄ አንዱ የሴራ ትንተናው ናቸው። የሰዎችን ስብዕና መግደል፣ ተስፋ ማስቆረጥ እና ታጋዮች ላይ ዋናው ድንጋይ የሚወረወርበት ለማን ነው የምታገለው ብለው እንዲጠይቁ፣ ይሄ ስልታዊ የሆነ የማጥቂያ መሳሪያ ነው። ሁለተኛውና ዋናው መሳሪያ ግን የገንዘብ መሳሪያ።
ገንዘብ ራሱን የቻለ አቅም አለው። በተለይ በአማራ ትግል ውስጥ ላይ ከፍተኛ የሆነ ከድህነት ወለል በታች የሆነ ወጣት ነው ያለው። ለምሳሌ 2-3 ዲግሪ ይዞ ስራ የሌለው የብአዴን መዋቅር ውስጥ አባል ካልሆነ መቀጠር የማይችል ከሚኒሻው ከልዩ ኃይሉ የተቀናነሰ ቤተሰቦቹ በከፍተኛ አስቸጋሪ ሁኔታ ውስጥ ያሉ በድህነት አረንቋ ውስጥ ያለ አብዛኛው ከ50+1 በላይ ድሃ ነው። ስለዚህ በድህነት ውስጥ ያለ ሰራዊት ወጣት እንደዚሁም ደግሞ እውነተኛ ኮዝ ያለው የሚታገልበት ኮዝ ያለው ግን ኮዙን ግን ማስረዳት ያልቻለ ሊደር ሲገጥመው አገዛዙ 2 የማጥቂያ መሳሪያዎች የሚጠቀመው ከዚህ አንፃር ነው። አንዱ በጉልበት ገብቼ እገላለሁ የሚል የመከላከያ ተቋምን ማስገባት ነው። ከሱ ጋር አብሮ የሚከተል የደህንነት መዋቅር ኢንሳ፣ ቴሌ ምናምን የዚሁ አንድ ኢንስትሩመንት ነው፣ መሳሪያዎች ናቸው። ሁለተኛው ግን ገንዘብ መመደብ ምንም ችግር የለም። ብልጽግና ከካፒታል በጀቱ ላይ የተወሰነ ገንዘብ ቀንሶ ማባቢያ መጠቀም ነው። ስለዚህ በግድያ ያልቻለውን ከጥይት አፈሙዝ ማምጣት ያልቻለውን የፋኖን ድል ብልጽግና ከገንዘብ ድሉን መሸመት ይፈልጋል። ስለዚህ ይህንን ጠንቅቆ የተረዳ አመራር በፍጥነት ማድረግ ያለበት እነዚህ ከጠላት አካባቢ ሊመጡ የሚችሉትን ኃይሎችን እንዴት እንቆጣጠር፣ ከስልክ ጋር በተገናኘ ከንግግር ጋር በተያያዘ ከፖለቲካ ግንዛቤ ጋር ከተያያዘ ከመዳረሻ ራዕያችን ጋር በተያያዘ የአማራ ሕዝብ ያለበትን ፖለቲካዊ ክራይሲስ ምን እንደሆነ ይሄንን የምንፈታው በምን አይነት መልኩ እንደሆነ ዋነኛ መሳሪያችን ደግሞ ምን እንደሆነ የነፍጥ ትግል ውስጥ እኮ የሚያስፈልገን እኮ በዋናነት አገዛዙን ለማሸነፍ ከሆነ በጠመንጃ ብቻ የለም የምናሸንፈው። ጠመንጃው ራሱ በቁጥጥር በዲሲፕሊን እንደዚሁም በስነ ምግባር በዓላማ በጓዳዊነት የሚተሳሰርበት ደግሞ ተቋም ያስፈልጋል። ተቋማዊ ደግሞ ጓዳዊ አንድነት። ይሄ ጓዳዊ አንድነት ዲሲፕሊን የጠበቀ በመርህ የሚጠቀስ ከጥያቄው የተነሳ ትንተና ያለው ሰራዊት እያንዳንዷ ነገር ላይ ኃላፊነት ያለው ተጠያቂ ያለው አድርግ አታድርግ የሚለውን መሬት ላይ የሚተገብር ይሄ ደግሞ አብዛኛው የሰራዊቱ አባላት ስለሆኑ በአብዛኛው ያውቁታል። ስለዚህ እንደዚህ አይነት ባህል ካልቸር ሲመጣ የፖለቲካ ግንዛቤውም እያደገ ሲመጣ ጠላት አያሸንፈውም። ለምንድን ነው የማያሸንፈው? አንደኛ ዓላማ ይዟል፣ የማይሸነፍ ዓላማ ይዟል። ሁለተኛ ዓላማውን የሚደግፍ የድጋፍ መሰረት ይዟል። ስለዚህ በጥይት አፈርሰዋለሁ ብሎ የሚመጣውን ኃይል መክቶ እንዳስቆመው ሁሉ እያንዳንዱ ፋኖ በዚህ ብልጫ ወስዷል። ከገንዘብ የሚመጣ የድል ሽሚያ ላይ በገንዘብ የማይሸጥ ዓላማ እንዳለው እያንዳንዱ ፋኖ ሊያረጋግጥ የሚገባው ከራሱ ጥቅም ተነስቶ ነው። ስለዚህ አንድ ሰው ስንታየው ቢጠየቅ ለምንድን ነው የምትታገለው ሲባል ለእከሌ ብዬ አልሞትም። አሁን ሰሞኑን አንድ ኤልያስ ደባስ ያውቀዋለሁ በዚህ ደረጃ ዘግጦ ትንሽ ይሆናል ብዬ አስቤ አላውቅም። ግን በዚህ ደረጃ ያለ አንድ ጋዜጠኛ ለእከሌ ብዬ አልሞትም ብሎ ስም ጠርቶ ሲናገር ወይ ዓላማው ስላልገባው ነው እንዳንል ሚዲያ ላይ ያለ ትንተና የሚሰጥ የሚዲያ ስራ የሚሰራ ሰው ነው። ስለዚህ ምንድነው ዓላማው? ስርጸት የለውም። ስርጸት ከሌለው ዓላማው ይሄ ልጅ ቢገባው ከራሱ ጋር እየተለማመደው ካልመጣ የሚሞትለት ኮዝ እንደሌለ ነው ጭንቅላቱ የሚነግረው። በሌላ በኩል ደግሞ ደካማ የሆነ ሰው ምንጊዜ ከዓላማ ያልተቀዳ ሰው ከጥቅም ይሸነፋል፣ በጥቅም ይገዛል። ኮሎኔል ማባ ለምሳሌ የዓላማ ጉዳይ አንግቦ ነው ጫካ የገባው። ለዛም ሰራዊቱ ከፍተኛ መስዋዕትነት ከፍሏል፣ እሱን ለማዳን በተለያየ መልኩ። በዚህ ትግል ውስጥ ከፍተኛ ወንድሞቹን እህቶቹን አሳጥቷል። በምን? እሱ ባነገበው ዓላማ። ይሄ ዓላማ ደግሞ ህዝባዊ ዓላማ እንደሆነ ህዝቡም ተከትሎት የህይወት ዋጋ ከፍሏል። በድሮን ሲደበደብ ከፍተኛ ችግር ተፈጽሞበታል። ስለዚህ ይሄ ሰው ከዓላማ አኳያ የገባው ነገር እንዳለ የጋራ መተማመን ብንይዝ የዓላማ ስርጸቱ የበለጠ ግን እንዳይጠናከር የሚያደርገው የተለያዩ ገፊ ምክንያቶች አሉ። ቅድም እንዳልኳችሁ
የተለያየ ኮንስፓይሬሲ ስራ ስላለ የሴራ ትንተናዎች አሉ። ግን ዓላማ ቢኖረው አንዳንድ ጊዜ የድጋፍ መሰረት ላይ ደግሞ የሚታይ ነገሮች አሉ። ይሄ የሚዲያው ጩኸት ምናምን ጩኸት ሰውየውን ውዥንብር ውስጥ ከከተተው ዓላማ ያለውን ሰው ራሱ ዓላማው ወደኋላ ሊያፈሰው ይችላል፣ ከቋቱ ሊያወጣ ይችላል። ማለት ለማን ነው የምሞተው ተክጃለሁ ምናምን ይላል። ግን ማን ይሄን የሚያደርገው? የአገዛዙ ኃይሎች ናቸው። የሚዲያ ሳይበር ኃይል ነው። ቀላል ጉልበት የለውም። የፕሮፓጋንዳ ስራ ይሰራል፣ የስብዕና ገደላ ይሰራል። ስለዚህ ቶርች ያደርጋል። ስምህን ማጥፋት፣ ማሳነስ ምናምን አንተም ብሎ ታጋይ በጣም በቃ ይሄ ነው ስራቸው፣ የስብዕና ገደላ። እና ይሄ ሲበዛ አንዳንድ ሰው ወደ ኋላም ሊንሸራተት ይችላል። ዓላማም ደግሞ ያለው ሰው በሌላ በኩል ደግሞ የጥቅምና የንዋይ ጉዳይ ሊሸጠውም ይችላል። በቃ ስልጣን ፈልጋለሁ፣ ጥቅም ፈልጋለሁ እንደ ማስረሻ አይነቱ የገባበት ዋነኛው ምክንያት የጥቅም ጉዳይ ነው። ነጋዴ ነው፣ አትራፊ ነው፣ የደም ብሔርተኛ ነው። ስለዚህ ትግሉን የሚፈልገው በዋናነት ከደም የሚገኝ ሀብት አለ፣ ያንን ለማትረፍ እንጂ ለትግል የገባ ሰው እንዳልሆነ የጀርባ ታሪኩ ያስታውቃል። ግን እንደ ሞሃቢ አይነቱ ላይ ደግሞ ሲመጣ ደግሞ አገዛዙ ከማስረሻ የተሻለ የፕሮፓጋንዳ አቅም ሊሆነው የሚችል ሰው ነው ያገኘው። ለምን? በእድሜም በሙያም በምናምን የተወሰነ ክህሎት ያለው ሰው ነው። በትግል ውስጥ ደግሞ ረጅም የነፃነት ትግል ውስጥ ላይ ዋጋም የከፈለ ሰው ነው፣ የጀርባ ታሪኩ። ስለዚህ ይሄንን ሰው አገኘ ማለት አገዛዙ በትግሉ ላይ ማሸነፍ ባልቻለው ትግል ላይ ከገንዘብ የሚመጣ ድል ትናንሽ ድል ቢሆንም ይሸምትበታል። እነዚህ ትናንሽ ድሎች አገዛዙ የሚጠቅመው ትልቁን ግብም ለማሸነፍ ያስችለኛል ብሎ ስለሚያስብ ነው። ትልቁ ድል ምንድን ነው? የአማራ የህልውና አደጋ የሚል ያሰባሰበው ወጣት፣ ያሰባሰበው የድጋፍ መሰረት፣ ያሰባሰበው የንድፈ ሀሳብ ትንተና፣ እሱ ምን ያደርገዋል? ያፈርስበታል በትናንሽ ድል ሽመታ። ስለዚህ አገዛዙ የሚጠቀመው ሁለት መሰረታዊ መሳሪያዎቹ፣ አንዱ ተቋማዊ መሳሪያዎቹ ማጥቂያዎች ናቸው። ሰራዊቱ፣ ኢንሳው፣ ደህንነቱ፣ ቴሌ ምናምን የፕሮፓጋንዳ ሚዲያዎቹ። ሁለተኛው ገንዘቡ ነው። ስለዚህ ከዚህ አንጻር ስናየው ፋኖ የጠላትን አሰላለፍ ሊመጣበት የሚችለው አደጋ አሁን እንደውም ከቅርብ ጊዜ ወዲህ አማራ ክልል ውስጥ ፋኖን ይዛችሁ የምትመጡልን ሰዎች አንድ ሰው ይዞ ሁለት ሰው ይዞ በተለይ መሪዎችን ይዞ የሚመጣ ሰው የሚያስኮበልል ሰው የከተማ ቦታ እንሰጣለን፣ ይሄን ያህል ቦታ እንሰጣቸዋለን፣ ይሄን ያህል ቤት መስሪያ እንሰጣቸዋለን ምናምን በሚል በሃይማኖት አባት በተለይ ባለሀብቶች ኢንቨስት በሚያደርጉ ሰዎች በቃ ብድር እንሰጣቸዋለን። ድለላ ውስጥ እንዲገቡ ሁሉ ተደርጓል። አስኮብ ላይ የጥቅም ጉዳይ ነው እያሉ። ስለዚህ የአማራው ትግል ይሄንን መተንተን የሚችል መሬት ላይ ያሉ ሰዎች አንድ አስፈላጊ ነው ማለት ነው። ስለዚህ ከዚህ የመውጫ ሀሳብ ዋናው ምንድን ነው? ከዚህ በፊት እኔ ደጋግሜ ገልጬዋለሁ። የተቋም አንድነት ሲመጣ እንደዚህ አይነት መንገድ ላይ ወደኋላ የሚቀሩ ሰዎች ይንጠባጠባሉ። ራሱ ተቋም አንድ ሲሆን ማጥለያ ነው ብያቸዋል። ሰሞኑን ምንድን ነው የተባለው? በተለይ ጀነራል ዝናቡ አንድ ነገር አብስሯል። ሳምንት ባልሞላ ጊዜ ውስጥ የአማራ ተቋም እየሰበሰብን ነው እናበስራቸዋለን ብለው ከዚህ በኋላ አሁን አገዛዙ ይሄንን ያለ የሌለ ፕሮፓጋንዳ ነው የሚሰራው። ምክንያቱም የአማራው ኃይል በተቋም ተሰባስቦ መምጣት በቃ መሆን የለበትም ብሎ የደመደመው አንዱ እሱ ነው። ስለዚህ እንደዚህ አይነት የሚንጠባጠቡ ኃይሎች ደግሞ ዋናው የችግሩ ባለቤት በተቋም የተሳሰረ፣ በንድፈ ሀሳብ የተሳሰረ፣ በጓዳዊነት የተሳሰረ፣ በመዳረሻ ግቦቹ ላይ የትንተና አድማስ ያለው እያንዳንዱ ሰራዊት ሲፈጠር ነው። በነገራችን ላይ ህወሓት በትጥቅ ትግል ላይ ካያችሁ እቺ ቀሽ ገብሩ እና ምናምን በደርግ ተይዘው የተገደሉ ሰዎች የፖለቲካ ትምህርት ትልቁ እንትናቸው ይሄ ነው። ቀዩ መጽሐፍ ይላል እና ትልቁ አንዱ ይሄ ነው። ማለሊት የፖለቲካ ትምህርት ነበር የሚያስተምሯቸው። ይሄ ፖለቲካ ትምህርት በዋናነት ከዓላማው ስለሚነሳ እያንዳንዱ መጽሐፍ ማንበብ የማይችል ሰው እንኳን ዓላማው እየገባው እንደ ቀኖና ነው የሚያየው፣ እንደ ህግ ነው የሚያየው።
ህጉን ደግሞ አይሸጠውም፣ አያፈርሰውም። ይሄ ነው። ስለዚህ ይሄንን መፍጠር የሚቻለው ደግሞ ምንድነው? ከፊት ያለው አመራሩ ነው። ድርጅት ሲፈጠር የሚታገልበት ሐሳብን ሲያስቀምጥለት እያንዳንዱን አባላት በዲሲፕሊን ሲያሰልጸው በግንዛቤ ሲሞላው በስልጸት የካድሬነት ስራ ሲሰራበት የበለጠ ጠንካራ ድርጅት፣ ጠንካራ አስተሳሰብ፣ ጠንካራ ተዋጊ እየተፈጠረ ይመጣል። ዓላማ ያለው ማለት ነው። በሌላ በኩል ትልቁ ችግር ከድጋፍ መሰረታችን የሚቀዳ አስተሳሰብ ነው። የድጋፍ መሰረታችን ራሳችንን መጠየቅ አለብን። አብዛኞቻችን ተከታዮች ነን። ተከታይ ማለት በቃ የመንጋ ተከታይነት እንጂ ጠያቂነት የለም። ይሄ ነገር ያስፈልገናል። ይሄንን ፍጠር። አንዳንድ ጊዜ ከመርህ ከአሰራር የወጣ ነገር ሲታይ የሚያወግዝ ለምሳሌ አሁን ተቋም ለምንድን ነው ያልተፈጠረው ብሎ እኮ የሚጠይቅ እኮ በጣም ጥቂት ሰው ነው። እንደውም አብዛኛው በዝምታ ነው የሚያልፈው። የተቋምን አስፈላጊነት አንዳንዱ ምንም ስራ እየሰሩ ነው እነሱ ማጨናነቅ አያስፈልግም ብሎ ምክርም የሚሰጠን ሰዋል። እንደውም ተቋም ያስፈልገናል፣ መሰባሰብ ያስፈልገናል ምናምን የሚለው ምክንያቱም በተቋም ቢጠረነፍ መንጠባጠብ አይመጣም። ለእንተና ነው የምሞተው የሚል ሰው አይፈጠርም፣ ዓላማ ስለሚያሰባስበው። ስለዚህ እንደዚህ አይነት ጉዳይ ላይ የዘገዩበት ወደኋላ የቀሩበት ጉዳይ የበለጠ ዕዳ ውስጥ እየከተተን እየመጣ ነው። የአንድ ሰው መክዳት እንደ ማጥራትም ብቻ ነው የሚጠራ ጉዳይ ነው። አንድ ነው ግን ብቻም አይደለም፣ ራሳችንን የምንጠይቅበት ነው። በጣም ሊያሳፍረን የሚገባ ነው። በጣም የህልውና አደጋ አለብን ብለን ያመንን ሰዎች ለዛ የህይወት መስዋዕትነት እንከፍላለን ያለን ሰዎች የህልውናው አደጋ ከሆነው ኃይል ጋር ተሳስቻለሁ ብለህ እጅ መስጠት ማለት በጣም በቃ ለድንቁርና ትንተና ካልሆነ ለእውቀት ትንተና የሚያመች አይደለም። ይህንን ደግሞ በተለይ እንደ ኮሎኔል ፋንታው ሞሃቢ አይነት ደግሞ ስናይ ያሳፍራል። ራሳችን መጠየቅ ያስፈልጋል ብዬ አስባለሁ። ስለዚህ የጽናት ሚዲያ ቤተሰብ የተለያዩ ጥያቄዎች ልጠይቃችሁና መልሱን እናንተ ተወያዩበት። ዋናው የአማራ ፋኖ በተለይ ሰሞኑን አንድነት ጋር በተያያዘ አዳዲስ ወሬዎች ስለመጡ ከዚህ ጋር በተያያዘ ብልጽግና በከፍተኛ ደረጃ አንዳንድ ፕሮፓጋንዳዎችን አስፍቶ ለጥጦ ሊሰራ ይችላል። ማንም ሰው ሊንጠባጠብ ይችላል። ትግሉን ማሸነፍ ግን አይችልም። ለምን ከተባለ ይሄ ትግል ትክክለኛና መስመራዊ እውነትም ስላለው መስመራዊ እውነት ባለው ላይ መስመራዊ ድርጅት በጣም ባጭር ጊዜ ውስጥ ካልተፈጠረ በጣም ባጭር ጊዜ ውስጥ ይሄ ነገር የሚያስቆጨው የውጭም የውስጥም የድጋፍ መሰረት ራሳችንን ማንጠይቅ ካልሆነ ከዚህ በኋላ ትግላችን ወደ ኋላ እየተጎተተ በመጣ ቁጥር ምን አይነት አደጋ ውስጥ ልንገባ እንደምንችል መገንዘብ ራሱን እያንዳንዱ አማራ መጠየቅ የማይችል ከሆነ ትግሉ በውጤት ራሳችን እንደምናበላሸው ምንም ጥርጥር የለበትም። ጠላት አያሸንፉ፣ አማራው ግን ሊያሸንፉ ይችላል። ራሱ የራሱን ልጅ ሊበላ ይችላል መጨረሻ ላይ። ስለዚህ ራሱን ለመጠየቅ ያመቸን ዘንድ እኔ 3 ጥያቄዎችን ላስቀምጥና ፕሮግራም ይልጨርስ። አንደኛ እጅ የሚሰጡ በተለይ ከፊት ያሉ ሰዎች ወይ ማንኛውም ሰው በህልውና ትግል ውስጥ የተሰባሰበ ከዓላማ እጦት ከትግሉ መጓተት የተፈጠረ የስሜት ስብራት በትግሉ ውስጥ ቀድመው የተሰገሰጉ አፍራሽ ኃይሎች ስለሆኑ ወይስ በስልጣን በንዋይ ራሳቸውን የሰጡ ደላሎች ስለሆኑ እነዚህ ሰዎች በመሄዳቸው አትረፈናል ወይንስ ከስረናል? አንድ ነው። ሁለተኛ መጥራት ነው ወይንስ ራሳችንስ መጠየቅ ነው? አብራቸው አያይዙት። ሁለተኛ የፋኖ አመራር የማብቃት የክህሎት ስራ እንደዚሁም የዓላማ ስርጸት ድርጅታዊ መዋቅራዊ በዲሲፕሊን በመርህ የታገዘ ሰራዊት ግንባታ ላይ በመዘግየቱ የመጣ አደጋ ነው ብለው ያምናሉ? ካመኑስ እንዴት ብዬ አስቀምጨዋለሁ። ሶስተኛ የደጋፊው እንደዚሁም ያመራሩ የተጠየቅ ድርሻ በምን ያህል ይለካል? እንዴት በቀጣይስ በምን መስራት ይቻላል? የደጋፊውና የአመራሩ ተጠየቅ። እዚህ ላይ እኔ ተጠየቅ አለበት ብዬ አስባለሁ።
እንተና ሄዱ ምናምን እያንዳንዱ ሰው ሲከዳ የከዳው ሰው በዋናነት ተጠያቂ ሊሆን የሚችለው የከዳው ብቻ አይደለም፣ ሊደሩ ጭምር ነው፣ አመራሩ ጭምር ነው። የብዙ ተጠየቅ ጉዳይ አለ፣ የደጋፊው ጭምር ነው፣ የፖለቲካ ማህበረሰቡ ጭምር ነው። ለምን የሚል ጥያቄ ያስፈልጋል፣ ትንተና ያስፈልገዋል። የግለሰቡ ትንተና፣ የመጣበት ሞቲቭ፣ ለምን እንደወጣ ምናምን የግድ ያስፈልገዋል። ከጸብ ነው፣ ከግጭት የተነሳ ነው፣ ከእርስ በርስ ኩርፊያ ነው፣ ወይንስ ከግለሰቡ ፐርሰናል ችግር የመጣ ነው፣ ከስልጣን ፍላጎት ነው፣ ከነዋይ ጉዳይ ነው፣ ምንድን ነው የሚለው ራሱንም ግለሰቡንም ደጋፊውንም መተንተን መጠየቅ ያስፈልጋል ብዬ አስባለሁ። ስለዚህ ይሄንን ካሰብን የደጋፊውና የአመራሩ ተጠየቅ ድርሻስ በምን ያህል ይለካል፣ በቀጣይስ እንዴት የሚለው በተለይ በቀጣይ ከዚህ ለመውጣት ምንድነው መፍትሄውስ ብዬ በተወሰነ መልኩ ትንሽ ገልጫለሁ። እንደዚህ አይነት ጉዳይ በጣም ትልቅ መወያ ሊሆን የሚችለው ምንድነው የበለጠ ሰዎች ግንዛቤ እየያዙ ሲመጡ በትግሉ ላይ ጠንካራ የሆነ ድርጅት፣ ጠንካራ የሆነ አመራር፣ ተጠያቂ የሆነ ሊደር ሲመጣ እንደዚሁም ጠያቂ የሆነ ደጋፊ ስለሚፈጠር ነው። ይሄ ደግሞ ትግሉን ያግዛል ብዬ ስለማስብ ነው። የጽናት ሚዲያ ቤተሰብ በዋናነት ኮሎኔል ፋንታሁን ሞሀቤ በጣም ትልቅ ስም ያለው ሰው ነው። ግን በመጨረሻ ግን ስሙን ሸጦታል። ከ9 ዓመት በላይ ዝዋይ ታስሯል። በፋኖ ትግል ውስጥ ከ3 ዓመት በላይ ይህንን ትግል ከፊት ሆኖ ከመጀመሪያው ሲያንቀሳቅስ ነበር። ከፍተኛ መስዋዕትነት የከፈሉ ወንድሞችን ትቶ ለአገዛዙ እጁን በመስጠቱ ለጠላት እጁን በመስጠቱ በመጨረሻ የጀርባ ታሪኩንና የመጣበት የነጻነት ታሪክን በዜሮ በማባዛት የህሊና ተወቃሽ በመሆን ትግሉን ያጠናቀቀ ይመስለኛል። እድሜውን ከዚህ በኋላ የሚገፋው በጥሩ ስሜት ነው ብዬ አላስብም። ምናልባት ብልጽግና እስካለ ሊቀመጥ ይችላል። ከዛ በኋላ ግን የከዳው የአማራ ህዝብ ግን ከኮሎኔል ሞሀቤ የህሊናና የሞራል የፍርድ ተጠያቂም ያደርገዋል ብዬ አስባለሁ። በተመሳሳይ እያንዳንዱ ሰራዊት ለጠላት ራሱን አሳልፎ በመስጠት የሚያገኘው ትርፍ የለም። መጨረሻ ላይ ኦህዴድ ሰብስቦ ይጨርሰዋል። የኦህዴድ ብልጽግና መዳረሻ ግብ ኢትዮጵያ ማዳን አይደለም። የአብይ መጨረሻ ግብ በደጋጋሚ ገልጸናል። በኢትዮጵያ ክስረት ላይ ፍርሰት ላይ የምትፈጠር አዲስ ሀገርን ማዋለድ ነው። ስለዚህ አማራው ጠላት ሆኖ የተፈረጀው በዚህ ሜንታሊቲ ነው። ስለዚህ ለኦህዴድ እጅ መስጠት ማለት ሞትህን ማፍጠን እንጂ ለውጥ አታመጣም። እጅ ከምትሰጥ ብትሰደድ ይሻላል። ኮሎኔሉ ቢሰደድ ይሻላል እጅ ከሚሰጥ እና ያንን አለማድረጉ በጣም የሚያሳፍር ትልቅ ጠባሳ የሚጥልበት ታሪክ ነው። ማንኛውም ሰው ከራሱ ሁኔታ እየተነሳ የመፍትሄ ሀሳቡስ ምንድን ነው የሚለውን ተጠየቅ እንድናመጣ ነው። የጽናት ሚዲያ ቤተሰብ በዋናነት ዛሬ ለመወያ ነጥብ አንዳንድ ሀሳቦች ስለመጡልኝ ወደ እናንተ ላምጣ ብዬ ነው። ስላዳመጣችሁን ከልብ እናመሰግናለን። ጽናትን ደግፉ፣ ሀሳብ አስተያየትም ስጡበት፣ ለጥያቄዎቻችንም ተሳተፉ እያልኩኝ ፕሮግራሜን እዚህ ላይ ጨርሳለሁ። እኔ ሙሉ ፕሮግራሙን ያዘጋጀሁት እኔ ስንታየው ቸኮል ነኝ። በሚቀጥለው በሌላ ፕሮግራም እስክንገናኝ ድረስ ሰላም።